እኔ ልዩ ሰው እንደሆንኩ ሁሉም ያውቃል ሳይክል ነበር ያሰው ስልክ ደወለ ምን መታወቂያ አጣው ንግድ ፍቃድ አለኝ በቃ እኔ ግጭ ለሰማት ይሄን ብሮ በትላቸው ጥሩ ነበር አላቅም አንቺ እየተቃነ ነው ሴቶቹም ወንዶቹም እዛ ሺሻ ይነፋሉ ሜቢ ነገር ያሳዝናል ሳምንት ሙሉ ሰው ለሰው ድራማ ሳላይ መብራት ጠፍቶ ጣላና ለምስልነት አምሮ ሲያጨናንቀኝ ስክሪፕት መጻፍ አለብኝ ብዬ አብሶሉትሊ ድብና አድርገን ነው አይ ያን ጊዜ ጫሲቅሙ ግን ማነቃቃን ነበረብን እሱ ሺሻውን እየነፋ አይ who the hell is this ተመልካቾቻችን ይህ መሴሾ ነው መሴሾ በአባይ ቲቪና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው የመጀመሪያው እንግዳችን ዛሬ አሪፍ እንግዳ ነው ይዤላችሁ የመጣሁት በጣም ብዙ ቁም ነገሮችና ፈታ ዘና እንደምትሉ ተስፋ አደርጋለሁ በተለያዩ የማህበራዊ ሚዲያዎች አነቃቂ ንግግሮችን በማድረግ የሚታወቀው ማናዝ ዘዋልሸቱ የዛሬው የመሴሾ እንግዳ ነው እስቲ በተለያዩ ጉዳዮች ላወጋው ዛሬ የመሴሾ የክብር እንግዳ አድርጌዋለሁ በክብር ተቀበሉልኝ ዋና ዘለም ደራነ እንደነ ሁሉ ሰላም ነው ሁሉ ሰላም ነው በጣም ሾው ወገናውን የጀመት ፈዝዤ ነበር በጣም እና ሳታነቅ እና ያላችሁ ሳታነቃቃኝማ በስም ንቃለ መጠይቅ ማድረጋችን አንተም አለ እንግዶችም አሉ የሰው ልጅ መነቃቃት አለበት መነቃቃት ትርጉሙ አንድ ነገር ለማድረግ ያለ ምክንያት ነው ስለዚህ አንድ ጥያቄ ልጠይቀህ እሺ በጣም የምትወዳቸው ሶስት ልጆች እንዳሉ ነግረኸኛል በትዳርም በጣም ደስተኛ ነህ አንድ ጥያቄ ልጠይቀህ በጣም ትልቅ ከሆነ የአዲስ አበባ ህንጻ መካከል አንዱ ህንጻ እዚህ ጋር ነው ያለው አንደኛው ደግሞ ራቅ ብሎ ነው ያለው እዛ ጫፍ ላይ እቺን በመታክል ጣውላ ላይ ሩቅ ነው ብያለሁ በጣም ያስፈራል ክረምት ነው ዝናብ አለ መኪኖቹ ከታች ታዩ ትንሽ ናቸው ፈጥነ ተራምደ ከመጣ እዛ ፎቅ ላይ ሆኜ ምትፈልገውን ብር ሰጣለሁ ብለህ ታደርጋለህ በጣም ነው የሚያስፈራው በጣም ዝናብ እየዘነበ ነው ታደርጋለህ አላደርግም በጣም ጥሩ እኔም አላደርገው በጣም ጥሩ በጣም የምትወዳቸውን ክፉ ሰው ልሆንና በጣም የምትወዳቸውን ሶስት ልጆችንና ባለቤትን አንድ ላይ አድርጌ አግቻቸው መሴ ካልመጣ አፈነዳቸዋለሁ በልጅ አባዬ ናባክን ሊገልን ነው ትላለች ባለቤትም እባክን ስለ ትዳራችን ስላሳለፍነው ብዙ ክፉና ጥሩ ቀን እባክናና አድነን ቢሉ ካልመጣ እገላቸዋለሁ ብል ምን ምታረጋው እሄዳለሁ የፈለገው መሃል ላይ ልሙት እንጂ እሄዳለሁ አሁን አንድ አይነት ከባድ ስራ አላማውን ግን ስቀይረው በጣም ተነቃቃ ለማድረግ ማለት ነው ሰዎች በጣም ያልተነቃቁት ጧት ከንቅልፋቸው ማይነሱት መጽሐፍ ማያነቡት ቢዝነስ ማይጀምሩት የሚኖሩለት ትልቅ አላማ በአእምሯቸው የለም ስለራሳቸው መብላት መጠጣት መኖር ነው የሚያስቡት የሰው ልጅ የሚነቃቃው ከራሱ መብላትና መጠጣት አልፎ ለቤተሰብ ሲሆን ለከተማው ሲያልፍ ለሀገሩ ሲያልፍ ለሰው ልጅ ለዓለም ለተፈጥሮ ሲሰራ በጣም መነቃቃት ይጀምራል ማለት ነው ለምሳሌ እንበልና እኔ በጣም የተነቃቃው ሰው ነኝ አላማ ኢትዮጵያን ማነቃቃትና መቀየር ነው ከኔ ጋር የሚገናኝ ነገር የለውም ከኔ ገንዘብ ማግኘትና ማጣት ጋር አይደለም እኔ በማቀው ዕውቀት እኔ ባለኝ ቢዝነስ እኔ ባለኝ ቪዲዮ እኔ ባለኝ ፖድካስት እኔ ባለኝ ነገር የሆነ ሰው አድናለሁ የሚል አእምሮዬ ላይ የተጫነ ሐሳብ አለ ያ ነው የሚነዳኝ ምድራችን ላይ ትልቅ ነገር የሚያደርጉ ሰዎችን ብትመለከት ኮንትሮል ማድረግ ይፈልጋሉ ከተማውን ኮንትሮል ማድረግ ይፈልጋሉ ሀገሩን ትልቅ ነገር ማድረግ ይፈልጋሉ ለልጆቻቸው ለሰው ልጅ ለዓለም ለእግዚአብሔር ትልቅ ዓላማ ያዙ ሰዎች ያደርጋሉና ስለዚህ ሜቢ ዛሬ እዚህ ጋር ቁጭ ብለ ያንተ ሾው መስራት ለልጆች ምን ማለት ነው ለሚስት ለትዳር ምን ማለት ነው ለኢትዮጵያ ምን ማለት ነው ያን ማሰብ መቻል አለብህ ብዙ ጊዜ ሰዎች ምን እንደሚፈልጉ ያቀም አእምሯቸው ግራ የተጋባ ነው ልክ በብዙ እንደ ደመና አይነት ሄዚ ነገር ነው ጥርት አድርገው የሚፈልጉትን ነገር አያውቁም የምትፈልገውን ነገር ካላወቅ አትነቃቃ ምንድነው የምትፈልገው አሁን ያለበት ቦታ ችግር ሊኖር ይችላል ኢትስ ኦኬ ገንዘብ የለም ኢትስ ኦኬ ሰው ያቀም ኢትስ ኦኬ ድህነት ላይ ነው ኢትስ ኦኬ ብሩ አይበቃም ኢትስ ኦኬ የት መሄድ ነው የምትፈልገው ያንተ መጨረሻ የት ነው ያንተ ፍላጎት የት ነው ስም ብለህ ቲክቶክ ላይ
ጊዜን ከምታጠፋ አእምሮን ዲስትራክት ከምታደርግ ለብቻ ቁጭ በልና ወደ አእምሮ ማዕከል ገብተህ ቆሻሻ ሐሳቦችን አውጥተህ ግልጽ አድርገህ ማሰብ ከቻልክ የምትፈልገውን ነገር ግልጽ አድርገህ ማሰብ ከቻልክ ወደፊት እየጎተተ ይወስዳል ማለት ነው። ይኸውልህ ያን ሳይ ዓላማ ይጎትታል። ዓላማ ራሱ ይስብሃል። አንዳንድ ጊዜ እኮ ድህነት እኮ ትልቅ አነቃቂ እኮ ነው። አንዳንድ ጊዜ የኑሮ ውድነት እኮ በጣም እኮ ነው የሚያነቃቃው። አንዳንድ ጊዜ መጠላት ድሃ መሆን ያነቃቃል። ሁላችንም ይሆናል ቁጭ ብለህ በቃ የሚረዳኝ ሰው የለም፣ ገንዘብ የለኝም፣ ሀገሩ ላይ ኑሮ ውድ ነው፣ ሱቄ እንደዚህ በርዟል በዚህ ከምትል ድሃ ስለሆንኩ ሰው ስለሌለኝ ኑሮ ውድ ስለሆነ ልጆች የሚበሉት ስለሌለ መልፋት አለብኝ፣ መድከም አለብኝ፣ መሮጥ አለብኝ፣ ሪስክ መውሰድ አለብኝ፣ መድከም አለብኝ ትላለህ። ብዙ ሰዎች ሁኔታውን አእምሯቸው ጭንቅላታቸው ላይ ያስቀምጠው በድህነት ይማቀቃሉ። በጣም ጥቂት ሰዎች ግን ከመሬት ወዴት ነው የሚወደቀው? እስቲ አሁን እኔ እኮ ለድሆች ነው መልእክት ያለኝ። ሀብታሞች አትስሙ። እናንተ ጋር መጥቼ በሰማ ይሻለኛል። ለድሆች የምናገረው በዚህ ቴሌቪዥን ከመሬት ወዴት ይወደቃል? ምንድን ነው የምትፈሩት? ምን እንዳታጡ ነው የምትጨነቀቁት? ጎረቤት እንደዚህ ብለኝ፣ ሰው ምን ይለኛል? ምንድን ነው ተብላችሁ አልቋቸዋል እኮ። የምድራችን የመጨረሻው ከድህነት ወለል በታች የሚባለው እዛ ውስጥ ሆነ ሰው ምን ይለኛል ብለህ ትጨነቃለህ። ለልብስ ትጨነቃለህ። ለምን በቃ ተዋርዳል። የመጨረሻው ውርደት ላይ ነው ያለው። መነቃቃትና መሞከር አለብን። አሁን ተነቃቅቻለሁ። ለዓላማዬ መስራት አለብኝ፣ መልፋት አለብኝ። አሁን ለምሳሌ ይሄ ሾው አድጎ ለኔም ለልጆቼ መሰረት እንዲሆን እፈልጋለሁ። ስለዚህ የፈለገው ቻሌንጅ አሳልፌ እደርሳለሁ ማለት ያ ማን አሁን ቃለ መጠይቅ ማድረግ ይችላል። በደንብ ተነቃቅቻለሁ። ሰማችሁ ወንድሜ በጣም ወራለ አሁን በመነቃቃት ስሜት ነው ኢንተርቪው ማድረግ ማን በጩኸት እኮ ገደልኩ ገና ከመምጣትህ። እንኳን ደህና መጣ። በጣም እንኳን ደህና ዛሬ እንግዲህ ስለሆነ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ብዙ ጊዜ በሶሻል ሚዲያ በጣም ፎሎወር ነኝ። ቴንክ ዩ ሶ ማች። ማኔዝ ወርሾት ግቢም እንደምትመጣ አውቃለሁ። ተገናኝተን ታዲያ የምግብ ደንበኛ ነኝ። ቴንክ ዩ ሶ ማች። እስካሁን 40 ምንጭ ነው ያስወሰድከኝ። እንወስዳለን። ምን ችግር አለ? ሪትሪት አለን። በሚመጣው 29 ከፈለክ you can go አይደለ? ወይ ና ጥሩ ከተማ ስለሆነች እዛ ትንሽ ረጋ ብዬ ራሴ ማሰብ አለብኝ። አብሶሉትሊ መንፈስ ይረጋጋል፣ ልብ ይረጋጋል፣ ህዝቡም አሪፍ ነው፣ ደስ የሚል ሀገር ነው። እንደው ሰሞኑን ያው እንግዲህ ቃለ መጠይቅ ለማድረግ ብዙ ጊዜ ቀጠሮ ይዘናል ካንተ ጋር እና በመሃል ላይ አንድ በጣም የሚገርም ቪዲዮ አየሁ። ኦኬ እስኪ ተካት እንመለስ። ኦኬ እሺ። ምን ሆነ ነው? ምንም ሆንኩኝ? ምንም አልሆንኩም ትላለህ እንዴ? በባዶ ሜዳ ብቻ ነው ያወራው። አውሮ እንዴ ምን ትቀባጅራላችሁ? ቅድም ዶርም እንደዛ ስተክዝ ነበር። ናይ ተረጋጋ እንጂ። እንዴት ነው የምረጋጋው? ብቻ ነው እያወራብህ እያላችሁኝ እኮ ነው። አሃ ሴቶች ዶርም የሚወራው ነገር እውነት ነው ማለት ነው። እሺ ዛሬሞ ምን አሉ? አፍቅሮ ጥናት ተዋል ነጋ ጠባ ስለሷ ነው የሚያስበው ቢባል ወረኛ ያቸው ምድረ ቴንሽን አይሙላ። ማንም ቴንሽኑ አናቱ ላይ ሲወጣ ነው አፈቀረ ጥናት ምናምን። እኔ እያነበብኩኝ ነው። ፍቅረ ካልሆነ ነው ምንድነው እንዲህ ባጭር ጊዜ ቀይር ማለት? ኧረ ላሽ እኔ ምንም አልተቀያየርኩም። ምን ሆናችሁ ነው እንዴ? ማን ናገራታ? እኔ እኮ በቃ በጣም ሰርፕራይዝ ሆንኩበት። ድራማ ስጫወት ነበረ። ምንድነው ይሄ ድራማ? መቼ ነው? እስኪ ስለዚህ ድራማ ያኔ ኢቲቪ ብቻ ቻነል ነበር ኢትዮጵያ ውስጥ፣ ኖ አዘር ቲቪ ቻነል። እና እኔ በጣም ለመውጣት የምታገል ሰው ነበርኩኝ። ሰው የግጥም መጽሐፍ ላሳትም ጽፌ ቀጥታ ከአርባ ምንጭ ክረምት ላይ መጥቼ አይ ቲንክ ላይክ 11ኛ ክላስ ክረምት ላይ ይመስለኛል መጣውኝና ቀጥታ ኢቲቪ ሄድኩ። ሰው በዛ ሰዓት ወጣቶች ፕሮግራም በጣም ቡም ያደረገ ፌመስ ፕሮግራም ነውና የዛ ክፍል ኃላፊ አቶ ሰለሞን ይባላል፣ የምታውቀው ከሆነ አላውቅምና ቀጥታ ገባው። አየኝ፣ ኢነርጂ በጣም ተመቸው። ፍጹም እሺ ጥላን ጠራትና ይሄ ልጅ ኢንተርቪው አድርጊ አለኝ አላት። ከዛ ኢንተርቪው ተደረግኩኝ ማለት ነው። ከዛ ኢንተርቪው በኋላ ዩኒቨርሲቲ ገብቼ ከሱ ጋር እንገናኝ ነበረ ማለት ነው። እና ወጣቶች ፕሮግራም አጫጭር ፊልሞችን ይሰራልና ደውሎኝ ስክሪፕት ጻፍ አለኝ። ስክሪፕት ጻፍኩኝ። እነዚህ ልጆችን ከተለያየ ቦታ አገኘው።
ይሄ በረከት ይባላል አንዱ ጓደኛዬ ነው። ሌላ ዳይሬክተር ያደረገች ከበስተጀርባ አሜን የሚባል ልጅ አለ። እነዚህ ልጆችን በኮኔክሽን በምናምን አመጣን። ስክሪፕቱን ጻፍን፣ ተለማመድን። ከኢቢሲ መጡ። የእነሱም ዳይሬክተር ተጨመረበትና ሳማት የሚል ፊልም ተሰራ እና ፊልሙ ላይ አቤት ስንዴ እንደመታችኝ በጥፊ ማለት ነው። ልስማት ብዬ ሲሄድ ታረገኛለችና ዳይሬክተሩ ድገሚው ይላታል። 21 ጊዜ ለዛ የከሳ ብቻ ግን ላይ ወይናስ የእኛው ማኔዘርን ሳየው መውጫ ቀዳዳ የሌለው የሚታገል ራሱ ጽፎ ራሱ ኢቲቪ ሄዶ አውድቶ ራሱ ሰዎችን ፈልጎ ራሱ ዳይሬክት አድርጎ ያለምንም ገንዘብ የታክሲ ሳይኖረው የብር ሳይኖረው አመዳም ሆኖ ዳስ ዋን ፕሮጀክት እና ይሄን ካወጣን በኋላ ትምህርት ቤት አላደነቁንም። ጎበዝ ናቸው አላሉም። ትምህርት ተያዘብን ዩኒቨርሲቲ ውስጥ ማለት ያ ፊልሙ ላይ የታየው ልጅ ምናምን አሁን እኔ ተራ ነው እዚህ ትልቅ ሚዲያ ላይ ቁጭ ብዬ ስቃለው። ያኔ ግን ስቃችሁብኝ ነበር እና ዛሬ በየዩኒቨርሲቲው በየሃይስኩሉ በየመንደሩ የሆነ ነገር ስትሞክሩ የሚስቁባችሁ ሰዎች አሉ። እኔ ብዙ ነገር ሞክሬያለሁ። ግጥም ሞክሬያለሁ፣ ተስቆብኛል። ፊልም ሞክሬያለሁ፣ ተስቆብኛል። ዲጄነት ሞክሬያለሁ፣ ተስቆብኛል። ብዙ ነገር ሞክሬያለሁ፣ ተስቆብኛል። ግን ፋይናሊ የራሴን ነገር አገኘው እና አንድ ነገር ሞክረ ካልሆነ በተለይ ወጣት ሆነ ብዙ ነገር ሞክር። ይሄን ሞክር ተሳሳት፣ ያን ሞክር ተሳሳት፣ ሁሉም ንካ፣ ከሁሉም ጋር ተጫወት፣ ተቻርክ። ፋይናሊ ልብን የሚያሞቀው ነገር ይመጣል፣ ይገለጥልሃል ማለት ነው። ስለዚህ ይሄ ዋን ኦፍ የኔ ሙከራዎቹ አንዱ አካል ነው። ግን እዚህ ለተቀመጠው ሰው ትልቅ መሰረት ሆኗልና በየቤታችሁ ስትዘፍኑ፣ ስትገጥሙ፣ ስታገለግሉ፣ የሆነ ነገር ስትሰሩ ይሳቅባችኋል እና ያንን ፕሩፍ ለማድረግ ብዙ ርቀት ትጓዛላችሁ። መጀመሪያ ተስቆባችኋል ማለት መጨረሻ ላይ እንደዚህ ቲቪ ላይ ተጋብዛችሁ ኦር ትልቅ ሚዲያ ላይ ተጋብዛችሁ ኢንተርቪው ተደረጉ ማለት አይደለም። ሁሉም ስኬታማ የሆነ ሰው የሆነ ፌል ያደረገ ብዙ ፕሮጀክቶች አሉ፣ ግን ያንን መሻገር አይችሉም። ይኸውልህ የሚከታተሉ ተከታታዮችን ካሉ ስኬታማ መሆን ከፈለጉ ስኬታማ ለመሆን የሚያስፈልጋቸውን ትልቅ ነገር ልንገራቸው። ከሁሉ በላይ አንድ ትልቅ የስኬት መሰረት ነው። የሆነ ነገር እየሞከራችሁ ሽልማት ሳታገኙ ምን ያህል መቆየት ትችላላችሁ? ጭብጨባው ሳይመጣ፣ ገንዘቡ ሳይመጣ፣ ሚዲያ ላይ ሳትጋበዙ፣ እናታችሁ የኔ ጀግና ሳትላችሁ ከውድቀት ወደ ውድቀት ሳታቋርጡ ምን ያህል በዓላማችሁ መጽናት ትችላላችሁ? መጽናት ከቻላችሁ ታሸንፋላችሁ። አለበለዚያ ግን የብዙዎቹ ኤክስፔክቴሽን ምንድነው? ይሄን ነገር ሳወጣ አደነቃለሁ፣ ይሄን ቢዝነስ ጀምር አተርፋለሁ፣ ይሄን ነገር ሚዲያ ላይ ጋበዛለሁ። እንደዛ አይደለም። ላይ from failure to failure ጉጉትን ሳታጣ መሄድ ነው ስኬት። የሆነ ጊዜ ላይ ትወጣለህ ማለት ነው። እኔ እንደ ፊልሙ በጣም እንትን ኮመንቶች ሳነብ በዚህ ጊዜ ማን ያዘዋል ሳይሆን ሁሉም ያዘዋል ከመርሳት የተነሳ ይነዋት በህይወቴ እኔ ማን ያዘዋል ወደ ኋላ ዞር ብታይ ብር አለኝ የለኝም፣ ሰው አደነቀኝ አላደነቀኝ፣ እኔ ነኝ። ምንም የተቀየረ ነገር የለም። አይ ምስኪን ሆነ በዛ ባካድህ ኖ ሁሉም ያዘዋል። let me tell you የሰው ልጅ ሀብቱ ኢነርጂው ነው። ገብቷል? ስጋው አይደለም፣ ሰውነቱ አይደለም፣ ልብሱ አይደለም። ይሄ ማን ያዘዋል? ከዚህ ማን ያዘዋል የበለጠ ኢነርጂ አለ። እዚህ ማን ያዘዋል ጋር ብትቀመጥ the amount of energy I have ሚደረምስ ነው ያለው። እስቲ የቱ የክፍለ ሀገር ልጅ ነው ኢቢሲ ቀጥታ ሄዶ ተፈትሾ ገብቶ እኔ ፊልም አለኝ ብሎ አሳምኖ መኪና ተመድቦለት ዳይሬክተር ተመድቦ ካሜራማን ተመድቦ ዩኒቨርሲቲ ቀርቦ ምንም ብር ሳይኖረኝ እንዴ መጨብጨብ እኮ አለበት? መጨብጨብ እኮ አለበት። ቪቫ ገብቶሃል? ሰው ኖሮኝ ብር ኖሮኝ ምናምን ቢሆን አይገርመኝም። አጋር እዚህ ከተማ ውስጥ ማውቀው ሰው እንኳን አይደለም። you know what I'm saying? በጣም አድናቂ ነኝ። Thank you so much. ሌላ ደግሞ ያደነኩ ሰሞኑን ለአሜሪካ መንግስት መልእክት አስተላልፈሃል። ያ ዶናልድ ጄ ትራምፕ እንደ ሙድሮ መጥቶ መጀስ ከመናዞች ግዲ አይወስዱም። ምንድን ነው ያልካቸው? ተሳስቻለሁ። ምንድን ነው ያልካቸው? I mean like sometimes ዓለም ላይ የሚሆነው ነገር unfair ነው እና የአፍሪካና የኢትዮጵያ ናሬቲቭ ዓለም ላይ በስትክክል አልተነገረም። ስለዚህ ብዙ ዓለም ላይ ያሉ ሰዎች ግብፃውያንን ጨምሮ አባይ ከግብፅ የሚፈልቅ ይመስላቸዋል።
አብዛኞቹን ግብጾችን በጠይቃቸውና በመላው ዓለም ያሉ ሰዎች ስለ ናይል ሲጠየቁ ኢትዮጵያ ጨቋኝ እንደሆነች ግፈኛ እንደሆነች አባይን ውሃ ዘግታ የነሱን ውሃ እንደምታስቀር ተደርጎ ነው ዓለም ላይ የሚነገረው። ውሃው ከኛ እንደሚወጣ እኛ ድሆች እንደሆንን የበይ ተመልካች እንደሆንን ወርቃችንን ኒውትረንታችንን እያጣን እንደሆነ ማንም ሰው አይናገርም። ስለዚህ ዶናልድ ትራምፕም ጨምሮ አዎ ለሚሊዮን ዓመት ሲጠቀሙት የነበሩት ውሃ ነው እና እሱን ኢትዮጵያ ዘግታባቸዋለች፣ ውሃው ቀንሷል፣ ውሸት ነገር ነው። ፕላስ ደግሞ እኛም ወይ የኢትዮጵያ መንግስት የወሰደው ብር ካለ ያሳየን። እስከምናውቀው ድረስ ሁላችንም ተባብረን የገነባ ነው ገንዘብ ነው እና እሳቸው እዛ በኢንተርናሽናል ሚዲያ ላይ ያወሩት ነገር ትንሽ ኢትዮጵያን የሚያሳዝን ነገር ነው። you know what I'm saying like እውነቱ መታወቅ መቻል አለበት። ኢትዮጵያ ምንድነው ያደረገችው? ኢትዮጵያ ያደረገችው እግዚአብሔር የሰጣትን ውሃ ገደበችና እሷም ተጠቅማ እነሱም እንዲጠቀሙ አድርጋለች። እኔ መንግስት ጋብዞኝ ሄጄ አይቼ ነበር የህዳሴውን ግድብ ውሃው እስ የሚገርም ፕሮጀክት ነው። እዛ ቦታ ሄዳል ይሲ የሚገርም ፕሮጀክት ነው። እኔ ኢንቫይሮንመንታል ኢንጂነሪንግ ነው የተማርኩት። ኢንቫይሮንመንታል ኢንጂነሪንግ ውስጥ አንዱ የኢነርጂ ፕሮዳክሽን የሚል ኮርስ አለ። እዛ ውስጥ ስለ ሃይድሮኤሌክትሪክ ዳም ድብና አድርጌ ያውቃለሁ እና ኢንቫይሮንመንታል በጣም ፍሬንድሊ እንደሆነ ኢትዮጵያ በጣም ያስፈልጋታል። ውሃው ኤሌክትሪኩን አመንጭቶ በሰላም ወደ ግብጽ እየሄደ ነው። ስራውን ሰርቶ ኢትዮጵያን ጠቅሞ ወደ ግብጽና ወደ ሱዳን እየሄደ ነው። ይሄ መታወቅ መቻል አለበት። ስለዚህ ለጋሽ ትራምፕ ያልኩት ነገር ምንድነው? እውነታውን ይወቁ። የኢትዮጵያን ትሩዝ ዓለም ይወቁ፣ እርሶም ይወቁ። በሚዲያው የሚነገረው ናሬቲቭ is totally wrong ነው፣ ውሸት ነው። ይሄን ነገር ብዙዎች ቲክቶከሮችም ይሄን ማድረግ መቻል አለባቸው። ትልቅ ሚዲያ አካላትም ይሄን ማድረግ አለባቸው። የመንግስት አካላትም በዚህ ጉዳይ ብዙ መግለጫ ሲሰጡ አላየውም። አይኖ ይገባኛል። ኢንተርናሽናል ፖለቲክሱ ብዙ የራሱ የሆነ ጫና ይኖራል ሀገራችን ላይ። ዝም ብለህ ተነስተህ የምትናገራት ሀገር አይደለችም አሜሪካ። ግን አትሊስት ሪስፔክትፉል ሆነ ወይ ክብር ባለበት መንገድ ለዓለም መንገር መቻል አለብን። ይታወቅልን የሚለውን ነገር ማለት ይሰማሉ ብዬ ተስፋ አደርጋለሁ። በጣም በትልቅ ኢነርጂ የነገርካቸው ይስሙት፣ እንዲላክላቸው እናደርጋለን። እሺ ግን አይ ነው አም ፋን ትራምፕ አድራቂ ነኝ ትላለህ። እንደው ስላንተ እንትን ስል ካጠና የልጅነት ህልምህ የፊልም ዳይሬክተር መሆን ይሄን ፊልም ያነበረ ታዲያ ለምን ሳይሳካ ቀረ? አሁን ማን ያዘዋል? ለምን ዳይሬክተር አልሆነም? የፊልም ዳይሬክተር ያልሆንኩበት ምክንያት የሚገርም ስክሪፕት ጽፌ ነበርና ከዩኒቨርሲቲ እንደተመረኩኝ የሆኑ ሰዎችን ለማግኘት ፈለኩኝ፣ የኢትዮጵያ ሙቪ ኢንዱስትሪ ውስጥ ለመግባት ማለት ነው። እና ስሄድ ያየሁት ነገር ትንሽ አላስደሰተኝም። ምንድነው በወቅቱ ማገኛቸው ሰዎች የፊልም አክተሮች፣ ዳይሬክተሮቹ ፕሮፌሽናሊዝም አጣሁበት እዛ ቦታ ላይ። አዶኖ ነገር ብዙዎችን ሊያሳዝን ይችላል። የሆነ ፊልም የሚሰራ ሰው ወሰደኝና ኮንዶሚኒየም ፊልም ኤዲት የሚደረግበት ቤት ውስጥ እና ሰው እዛ ሳይ በጣም ደነገጥኩኝ። በጣም ጫት እየተቃመ ነው። ሴቶቹም ወንዶቹም እዛ ሺሻ ይነፋሉ። ሜቢ ይሄ ነገር ያሳዝናቸው ይችላል። አሁን ላይ ደነገጥኩኝ ማለት ነው። እንደዛ ኤክስፔክት አላረኩም እኔ ማለት ነው። እና እዛ ቦታ ከዛ እኔ ያኔ ምንም አልታወቅም፣ ማንም አያቀኝም። ከዩኒቨርሲቲ ተመርቄ ነው የሄድኩት እና ሳየው ይሄ የመቃሚያ ቤት እንጂ ፊልም ይሰራበት ቦታ አይመስልም። ከራሴ ጋር ቁጭ ብዬ እኔ እዚህ ውስጥ ከገባው እኔ ነኝ እነሱን መሆነው እንጂ እነሱ እኔን አይሆኑም። እሱ ገባኝ እና አንድ ጥሩ ላይክ ዳይሬክተር ሰው አገኘሁኝ። ጆሲ ኢቦንጎ ታውቀው ከሆነ አላውቅም። እና እሱ መከረኝ በጣም ምን ኢንዱስትሪ ላይ ምን አይነት ነገር እንዳለ፣ ምን ጥሩ ነገር እንዳለ፣ ምን መጥፎም ነገር እንዳለ አየሁኝ። ኤንድ በጣም ፊልምን አንደርስቲሜት አድርጌ ነው ያሰብኩት። መጀመሪያ እንዴት ነው ፊልም ለመጻፍ የፈለግኩት? ፊልም የማይ ሰው አይደለሁም። ሜቢ በህይወት ያየኋቸው ፊልም በጣም ጥቂት ናቸው። አንድ ቀን ከቤታችን ወደ ጓደኛዬ ቤት ለማጥናት ሲሄድ መጽሐፌን ይዤ የቤታቸው ሰራተኛ ታለቅሳለች እና ምን ሆነሽ ነው ብዬ ስጠይቃት 2 ሳምንት ሙሉ ሰው ለሰው ድራማ ሳላይ መብራት ጠፍቶ ይሄ ምን አይነት ፓወርፉል ነገር ነው። በቃ እኔ ነገ ለምሰራው ስራ መልእክት ካለኝ ማስተላለፍ ያለብኝ በፊልም ነው። ምክንያቱም አማርኛ እንኳን በቅጡ ማትችል ሴት ነው የምታለቅሰው ማለት ነው። በቃ ዳይሬክተር መሆኑ ፈልገው እያልኩኝና ዩኒቨርሲቲ ገባው። ዩኒቨርሲቲ ገብቼ አይተውት ያ ነገር ውስጥ ያለ መስሎኝ ነበር እና ኦፍኮርስ ውስጥ ያለ። ከዛ ከፍቅረኛ ጋር ስጣላና ለማምለጥ
አእምሮዬ ሲያጨናንቀኝ ስክሪፕት መጻፍ አለብኝ ብዬ ላፕቶፕ ላይ ቁጭ ብዬ እንዴት ልጻፍ የለም ውስጥ ላይ እንዴ ስክሪፕት መጻፍ አልችልም ማለት ነው። ዝም ብዬ ብችለው አልችልም ማለት ነው። ከእንደገና ተመለስኩኝና ፊክሽን ማንበብ ጀመርኩኝ፣ ስቶሪ ማንበብ ጀመርኩኝ። የፊልም መጽሐፎችን የነ ታይታኒክን ስክሪፕት የምወዳቸውን ፊልሞች ኖት ስክሪፕት እያወረድኩኝ ማየት ጀመርኩኝ። የፊልም መጽሐፎችን በእንግሊዝኛ ማየት ጀመርኩኝና ኦኬ ብዬ ቁጭ ብዬ ለ2 ዓመት ሳላቋርጥ የሚገርም ስክሪፕት ጽፌያለሁ። የሚገርም ማለት ነው። ሳላቋርጥ ኤዲት እያደረኩኝ እየደለትኩኝ እየጻፍኩኝ እየደለትኩኝ እየጻፍኩኝ የሚገርም ስቶሪ ጽፌ ጨርሼ ወደፊት ምናልባት እሰራዋለሁ ብዬ ነው የማስበው። ግን ምንድነው ፊልምን ኢትዮጵያ ውስጥ አንደርስቲሜት አድርገናል። ፊልም ማለት በጣም ከባድ ነው። ለዛ ነው ኢንዱስትሪው ክራሽ ያደረገው። ፊልም ማለት የሰውን እውነታ የምታሳይበት ትልቅ አርት ነው፣ ትልቅ ብቃት ነው። ኤንድ ምን ይፈልጋል? የሚጽፈው ሰውዬ ነገሮችን የሚረዳበት ፐርስፔክቲቭ ይጠይቃል። ትልቅ ፐርስፔክቲቭ ይጠይቃል ማለት ነው። ዝም ብለህ ተነስተህ የሆነ የምትጽፍበት አይደለም። ለምሳሌ ያንተና የኔ ስቶሪ ቢሆን አንተን መሆን አለበት ሰውየው። እንዴት ነው የሚለብሰው? እንዴት ነው የሚያወራው? ትዳሩ ምንድነው? ሃይማኖቱ ምንድነው? ልጅነቱ ምንድነው? ሳይኮሎጂው ምንድነው? ገጸ ባህሪው ምንድነው? ሞቲቬሽኑ ምንድነው? እሱን ማስቀመጥ መቻል አለብህ። እኔን ማስቀመጥ መቻል አለብህ። ያ ነገር በጣም ከባድ ነው። እይታ በጣም ሰፋ ያለ መሆን መቻል አለበት። እና ዙ ኦፍ ዳት የቲም ወርክ ይጠይቃል። ካሜራማኑ፣ ኤዲተሩ፣ አርት ዲዛይነሩ። ከዛስ ደግሞ አልፎ ፊልም ትልቅ የሆነ ኢንዱስትሪ ነው። ትልቅ ብር የሚሰራበት ማሽን ነው። ያን ለመረዳት ደግሞ ማርኬቲንግ ጂኒየስ መሆን መቻል አለበት። ይናናምሴ ይሄን ሁሉ የሚችል ሰው ደግሞ ኢትዮጵያ በጣም ያለት በጣም ጥቂት ነው። እንደምታውቀው ደግሞ ሀገራችን ላይ በጋራ መስራት ትንሽ ችግር አለ። መተባበር፣ አብሮ ፕላን ማድረግ። አሁን እንበልና ኢትዮጵያ ውስጥ ጥሩ ፊልም ሰሪ ከሚባሉ ሰዎች መካከል ለምሳሌ ሶሚክ አንዱ ነው። ሶሚክ ከአርት ብቃቱ በላይ የሊደርሺፕ ብቃቱ አሪፍ ስለሆነ፣ ቲም ሊድ ማድረግ የመቻል ብቃቱ አሪፍ ስለሆነ፣ ማርኬቲንግ ላይ ጎበዝ ስለሆነ ነው እንጂ በጣም ፖፕ ላይ ያደረገ የቻለው ፊልም ላይ ብቻ ቢሆን ኖሮ እዚህ ቦታ አይደርስም ነበር። ግን ነገሮችን ይረዳል። እይታው በጣም ትልቅ ነው። ሰዎችን ማስተባበር ይችላል። ቲም ሊድ ማድረግ ይችላል። እና በዛ ምክንያት ሆልድ አድርጌዋለሁ ማለት ግን ነገ አልሰራውም ማለት አይደለም። ያ ፊልም እንጠብቀዋለን። ያይጻፈው ፊልም አለ። አብሶሉትሊ ድብን አድርገን ነው የምንሰራው። በጣም አሪፍ። አይ ያን ጊዜ ጫት ሲቅሙ ግን ማነቃቃት ነበረብን እነሱ። ብሮ አላልካቸው አይደለም ብሮ ልክ አይደለም። ልጅ በጣም ፌመስ ናት። ሺሻውን እየነፋች who the hell is this? ሁሉም ይቅማሉ። እኔ ብቻ ነኝ እዛ ቦታ ማልቅመው ማለት ነው። ደግሞ እንደዚህ አይነት ኢንቫይሮንመንት ላይ ስትሄድ አንተ ማታደርግ ከሆነ እንደ ሰይጣን ነው የምትታየው። ገብቶሃል? ግን ብሮ ብትላቸው ጥሩ ነበር። አላቅም ያኔ ብሮ ነው ታውቃለህ። ብሮ ያን ጊዜ አልጀመርኩም። እኔ ምን አሁን እኔ ምን አይነት ጓጓለሁ መሰለህ አስተዳደግህን እንደዚህ አይነት ኢነርጂ ያለው በጣም ሲናቅ ሻርፕ የሆነ ሰውዬ ምን አይነት አስተዳደግ ቢኖረው ነው? እና አንዳንዴ በድህነት አደግ ያለው ምናምን ስትል ሰማል። ምናልባት ለዚያ በድህነት ማደግ በችግር ማደግ ለእንዲህ አይነት ስብዕና እንዲህ አይነት ኢነርጀቲክ እንድትሆን ጠቅሞሃል ወይስ ተፈጥሮ ነው? አሜን። አስተዳደግ ትልቁ ተፈጥሮ ነው። ሌላው ፓርት ግን ደግሞ ቻሌንጅ ነው። አላይ ከልጅነቴ ጀምሮ ወጣ ያለ ተራማጅ የሆነ አእምሮ ያለኝ ሰው ነኝ። ማይ ቲንኪንግ እንዴት እግዚአብሔር ባርኮኝ ነው የምለው። አም ጀስት ላይክ ኮምፕሊትሊ የተለየው ሰው ነው። ይሄን ከኔ ጋር የተማረ ያደገ ሰው አብሮኝ ቤተክርስቲያን የሄደ የመጣ አስተማሪ ሁሉም የሚስማማበት ነገር ነው። እኔ ልዩ ሰው እንደሆንኩ ሁሉም ያውቃል። የሚያደንቀኝም የሚጠላኝም፣ የሚወደኝም በጣም ትመቸኛለህ ብሎ ይወደኛል፣ በጣም ነው የምታስጠላኝም ብሎ ይነግረኛል። ኢትስ who I am, it's in my DNA. You know what I'm saying? like ህይወት እዚህ ምድር ላይ አሉ በተባሉ ችግሮች በሙሉ ቴስት አድርጋኛለች። በእናት ሞት በለው፣ ትምህርት ቤት ቡሊ በመደረግ በለው፣ ረሃብ በለው፣ you know what I'm saying? ሰው ማጣት በለው፣ ፍቅር ማጣት በለው፣ በሽታ በለው፣ you know what I'm saying? ችግር ሁሉንም ችግር አይቻልም። ግን ችግሩን ተጠቀምኩት። ችግሩ በጣም እንድዘጋጅ አደረገኝ። ችግሩ የአእምሮዬን ኢማጂን የማድረግ ብቃቴን ጨመረልኝ። የማወቅ ጉጉቴን ጨመረልኝ። የማንበብ ጉጉቴን ጨመረልኝ። እንዳልዘናጋ አደረገኝ። you know what I'm saying?
ብዙዎቻችን እዚህ ከተማ ውስጥ ስንኖር ችግር ያለብን አይመስለንም። መከራ የሚመጣብን አይመስለንም። ልጆቻችን ነገ የሚታመሙ አይመስለንም። እቺ ከተማ በሆነ ምክንያት ጦርነት የሚደርስባት አይመስለንም። ቢዝነሳችን የሚፈርስ አይመስለንም። we are ተመቻችተን እንኖራለን። ሌባ በየትኛው ሰዓት እንደሚመጣ ባለቤቱ ቢያቅ ነቅቶ በጠበቀ። ላይፍ ደግሞ ሲመታ በተዘጋጀበት አይደለም የሚመታው። ብልጭ አድርጎ ያስተኛል። ተኝቶም ሊተኩስብም ይችላል። ይሄ ስለገባኝ አልዘናጋም። በጭራሽ መዘናግ ሳላቅ ይበለኝ። ግን I'm always ስካን እያደረኩ ነው የሚሄደው። የት ይጎዳል፣ የት ይጠቅማል፣ የሚመጣው ዘመን ምንድነው የሚመስለው፣ ፖለቲካ የት ጓ ነው ያለው፣ ሚዲያ የት ጓ ነው ያለው፣ እኔ ማን ነኝ፣ ሃይማኖቴ እምነቴ ምንድነው ያልኩኝ በጣም ተጠንቅቄ የጦር ቀጠና ውስጥ እንዳለ ሰው ነው የኖርኩት። የጦር ቀጠና ውስጥ እንዳለ ሰው ነው ያልኩት። ምክንያቱም ብታመም የሚያሳክመኝ ሰው የለ፣ ከትምህርት በወርቅ የሚረዳኝ ሰው የለ፣ ብራብ የሚያበላኝ ሰው የለ። ለእኔ እኔና እግዚአብሔር ብቻ ነን ያለ ነው። ስለዚህ ይሄ ምን አደረገኝ? መውጫ ቀዳዳውን እንድፈልግ አደረገኝ ማለት ነው። የሀብታም ልጅ ኢማጂን አያደርግም። ለምን ችግር የለበትም። ሰው እኮ አያስብም። የሚያስበው ችግር ላይ ሲወርቅ እኮ ነው። ይናም ሳይን ገብቷል። ኦል ኦፍ ዘ ሳደን አሁን ፖሊሶች መጥተው እዚህ ጋር መሰለ መንግስቱና ማን ያዘዋል ሸቱ ትፈልጋላችሁ ቢባል አእምሯችን ማሰብ ይጀምራል። ምን እናድርግ? የቱ ጠበቃ ጋር እንደውል? ምን ነበር ጥፋቴ? ማቀው ባለስልጣን ላይ መደውልለት ምንድነው? ምን ጥፋት ሰርቼ ነው? you use the mind. ይናም ሳይን ቢዝነስ ከሰረ ሲባል ታመምክ ሲባል አእምሮን ተጠቀመዋል። እኔ ግን ምን አይነት ሰው እንደማደንቅ ልንገርህ። የጉብዝና የእርጅና ጊዜ ሳይመጣ በወጣትነቱ አእምሮ የሚጠቀም ሰው ያ ሰው ጂኒየስ ነው። ችግሩ ሳይመጣ ሊመጣ ይችላል ብሎ አስቦ የሚዘጋጅ፣ ህመሙ ሳይመጣ ሊመጣ ይችላል ብሎ አስቦ የሚዘጋጅ፣ ኪሳራው ሳይመጣ ቢመጣ አስብሎ ገንዘቡን ሴቭ የሚያደርግ እውቀቱን ስሜቱን የሚያጠነክር ሰው፣ ጦርነቱ ሳይመጣ ቢመጣ አስብሎ የሚዘጋጅ ሰው ያ ሰው አሸናፊ ነው። ስለዚህ እኔ ችግር እየቀጠቀጠኝ እየበረታው የመጣው ሰው ነኝ እና ከዛ ደነዘዝኩኝ መሰለኝ። አሁን ሲተቹኝም ምንም አይመስለኝም። በቃ ያ ስለዚህ በችግር ውስጥ ተፈትነ የወጣህ ነው አስተዳደግም። yes አስተዳደግ ነው። በጣም ይገርማል። አንድ ግን አንብቤ ያለው በጣም ተማሪ ነኝ። በጣም ተማሪ ነኝ ስል ድብና አድርጌ መጽሐፍ አነባለሁ፣ ድብና አድርጌ ቪዲዮ ያለው ከሰው እማራለሁ፣ ከደንበኞቼ እማራለሁ። ኮንሺየስሊ የገነባሁት ብዙ ነገር አለ። ሳም ኦፍ ኢት ኢዝ ጂን። ከአባቴ በጣም መልካም ሰው ነው፣ ጥሩ ሰው ነው። ከሱ የወሰድኩት ኢነርጂ አለ። ኤንድ ራሴ ላይ በጣም እሰራለሁ፣ በጣም እሰራለሁ። አዎ ከአንተ ብዙ ሰዎች ይማራሉ ያስባል። ቴንክ ዩ ሶ ማች። አሁን እንደው ቀጥታ እንግዲህ ሌላው የማን ያዘዋል ስምና የሚቀዳው እንደገና ዩኒቨርሲቲ ውስጥ ነው። ዩኒቨርሲቲ ውስጥ በጣም ብዙ ሰዓት አስፎ እንደነበረ ሰማሁ። በጣም ሬዲዮ ትሰራ ነበረ? ኦፍ ኮርስ ሬዲዮ ሰርቻለሁ። ግቢ ውስጥ ክለብ አቋቁሜያለሁ። የዩኒቨርሲቲውን ሙዚቃው ላይ ጽፌ ነበረ፣ ግን ያው አልተቀበሉትም እንጂ ያው there is a game some ክለቦች አሉኝ። ቤተክርስቲያን ግቢ ጉባኤ ያገለግል ነበረ። ብዙ ሰዎችን ኮች አደረግ ነበር ግቢ ውስጥ። የሚገርም እንደዚህ ኮች የማድረግ ጸጋ እንዳለኝ ሳላቅ፣ ለምሳሌ ትናንትና እዛ ትምህርት ቤት ኮች ያረኳት ልጅ ጋር የሆነ ካፌ ተገናኙ እና መጣች። ታስታውሰኛለች? አስታውሳት ነበር። መግባት ፈልገው ሜዲሲን ነው የገባችው፣ ግን ሶፍትዌር ኢንጂነሪንግ ነው። ታለቅሳለች። በቃ ድንቡሽቡሽ ያለች ልጅ ታለቅሳለች። አይዞሽ ችግር የለውም ብዬ መክራታለሁ። በቃ እየተገናኘን መክራታለሁ እና ከብዙ ዓመት በኋላ ተገናኝተን ተመርቅ ያለው የሚገርም እንደገና ሜዲሲን ገብቼ 2 ዓመት ቆይቼ ሳይመቸኝ ቀርቶ ተመልሼ ሶፍትዌር ገብቼ ተመርቄ አሁን ስታርታፖች ላይ እየሰራሁ ነው አለች እና ብዙ ስራዎችን ለዩኒቨርሲቲ ሰርቻለሁ። እውነት ለማለት ሴቶች ላይም ስራ ተጾታውም ተሳተፍ ነበር። በጣም ሴንሴሽናል ናይት የሚል ሾው ነበረኝ ከዲኬት ኢትዮጵያ ጋር መድረክ ላይ እናዝናናቸው ነበር፣ እናስተምራቸው ነበረ። በጣም ብዙ ነገር ሰርቻለሁ። ብቻ I tried a lot of things። ምንድን ነበር በዩኒቨርሲቲው ካሜራ የምትቀርጹት ሰዎች ይወጣቸው ማለት? ምንድን ነበር የምትቀርጹት? እዛ የሆነ ነገር በዩኒቨርሲቲ ካሜራ የሆነ ነገር ትቀርጹ ነበር? ኦፍ ኮርስ እንዴ ብዙ ነገር እንቀርጻለን። ያኔ ካሜራ የለኝም። በተለይ ወደ ተመረቁ አካባቢ ካሜራ የለኝም። ከኮርፖሬት ኮሚኒኬሽን ካሜራውን እናወጣና የዩኒቨርሲቲ ስራ አድርገን ፎቶ አንስተን በቀረችው ደቂቃ ዶላ ብዬ የሆነ ቪዲዮ እንሰራለን ማለት ነው። ገብቶሃል ማለት ለዩኒቨርሲቲ ስራ እንሰራለን። ስንጨርስ በስመ አብ ምን አይነት ቪዲዮ ነው የምንሰራው? እንዴ
ፍርሃትን ለመግደል 5 ነገሮች፣ 1 እንደዚህ አድርግ፣ 2 እንደዚህ አድርግ፣ 3 እንደዚህ አድርግ፣ 7 አንድ ቪዲዮ ጨረስን። ይሄንን መንገድ ላይ ደግሞ በራስ እንተማመን ያደረግን ያኔ ካሜራ የለም፣ ያኔ ላይት የለም፣ ያኔ ማይክ የለም። ያኔ እግዚአብሔር የሰጠን ኦፖርቹኒቲ በሙሉ መጠቀም። ዩቲዩብ ላይ ነው የምትለቁት? ዩቲዩብ ላይ እንለቃለን። ራሴ ኤዲት አድርጌ ነው ዩቲዩብ ላይ እንለቃለን ማለት ነው። አይ ለዩኒቨርሲቲው ያለ እንትን ጥብቅ ትስስር በጣም የሚገርም ነው። እና ከዩኒቨርሲቲው ከጨረስክ በኋላ ትመላለስ ነበር እኮ? አዎ እዛ ነው ያለው። አይ ከጨረስክ በኋላም እንደገና ኦፍ ኮርስ ወጥቼ መሄጃ ስለሌለኝ ዩኒቨርሲቲ ውስጥ ገብቼ ነው ብዙ ስራ የሰራሁት። 2 ዓመት በነፃ ተማሪዎችን አስተምሬያለሁ። 2 ዓመት ሙሉ በነፃ ፕሮጀክተር እየለመንኳቸው የፖስተር ብር ሳይኖረኝ ለምኜ ፖስተር ዲዛይን አድርጌ 11 ሰው እየመጣ 20 ሰው እየመጣ ተማሪዎች እንደው አይ ካን ጊቭ ዩ እዚህ ላይ ፎቶ መስጠት ካለብኝ ልሰጥ ይችላል። ልጆቹ መጨረሻ ላይ ሲለዩ የሰጡኝ ነገር ነበር እና ምን አልኳቸው? 2 ዓመት አስተምሬ ከዚህ በኋላ አልኳቸው እዚህ አታዩኝም። ምክንያቱም አንድ ቀን በጣም የተጎዳሁት ለዩኒቨርሲቲው እንዳልከው ብዙ ነገር አድርጌያለሁ። በጣም እንደዚህ በጣም ብዙ ነገር አድርጌያለሁ እና ግን ገብቼ ከዩኒቨርሲቲ ዋይፋይ ነው የምጠቀመው። ተመርቄያለሁ። የመግባት መብት የለኝም። ሀገራችን ምን አይነት የሚያስጠላ ነገር እንዳለ ነው የምነግርህ። አንድ የደሃ ልጅ ከድህነቱ እንዳይወጣ ብዙ አጥሮች አሉት እና አንድ ቀን ወደ ዩኒቨርሲቲው እየገባው ቫይስ ፕሬዚዳንቱ እየወጣ ያየኛል። ከዛ ለጥበቃዎቹ ይሄ ልጅ እዚህ ግቢ ምን ያደርጋል? ተመርቆ የለ እንዴ? ለምን ይገባል አላቸው። ጥበቃዎቹ ግቢው ስልጠና ሰጥ ስለነበር እና ያቁኛል፣ ያምኑኛል። I'm a good person, I'm not a bad person. You know what I'm saying? ከዛ ጥበቃዎቹ ከስራ ሊባረር ነው ማያዞር ቢያዙት ምናምን ጎትተው አስወጡ። በጣም ፊል አደረኩ። የመጨረሻ ውስጥ የተነካ ለምንድን ነው እዚህ ግቢ የሚመጣው? እዚህ ግቢ የሚመጣው ድሃ ስለሆንኩ ነው አይደለ? ብር ስለሌለኝ ነው አይደለ? እዚህ ግቢ የሚመጣው እነዚህ ልጆችን ይሄ ሰውዬ እኮ ስኬታማ በሆን ኖሮ እንደዚህ አይነቀኝም፣ ያከብረኝ ነበር። ሚዲያ ላይ ብታወቅ ቢዝነስ ቢኖረኝ ደውሎ ጠርቶ ብር ከፍሎ ምናልባት ያሰራኝ ነበር። ሁለተኛ እዚህ ዩኒቨርሲቲ አልመጣም ብዬ አንድ ቀን ልጆቹ ጠራዋቸው፣ ነገርኳቸው። ይሄ የመጨረሻ ቀን ነው። ከዚህ በኋላ እኔን ካያችሁ የምታዩኝ ሚዲያ ላይ ነው፣ ቢዝነስ ገንብቼ የምታዩ። ይሄ የመጨረሻችን ነው። ልጆቹ ብር አዋጥተው ትንሽ ማስታወሻ ገዙልኝ፣ ሰጡኝ፣ ተለያየ። So I started grinding. After that, ይኸው እዚህ ጋር ቁጭ ብዬ እያወራሁ ነው ማለት ነው። በጣም አሪፍ። ዋው! እንደው ወደ ከዩኒቨርሲቲ ወጣ ልበልልንና ወደ ሶሻል ሚዲያ ተሳትፎ መቼ ነው የጀመረው? እንዴት ነው ወደ ማነቃቃቱ እንዴት ገባህ? አሁን እንግዲህ ብዙ ሶሻል ሚዲያ አብዛኛው የምትሰራው አንተ ማነቃቃት ሰው ከፍቅረኛ ጋር ተለያይቼ በጣም አእምሮ ስትረስ ውስጥ ገብቶ ከእግዚአብሔር ጋር ምጉት ፈልግ ገባሁ እና እግዚአብሔር ምን አልኩት? ከዚህ ጭንቀት ካወጣኝ እድሜ ልኬን ሙሉ ሰዎች ከዚህ ጭንቀት የሚወጡ ሰው አደርጋለሁ። ሌላ ምንም አልፈልግም፣ ብር አልፈልግም፣ ትዳር አልፈልግም፣ ምንም አልፈልግም። በጣም ጨነቅና ስትረስ ሊሆን ስለነበረ ውስጤ ይረበሽ ስለነበረ አንተ ካለ አልኩት። ተጠራጠርኩት። እግዚአብሔር ይቅር ይበለኝ። ካለ እኔን ከዚህ ችግር አውጣኝ። እኔ እድሜ ልኬን ሙሉ ሰዎች ከዚህ ችግር እንዲወጡ አደርጋለሁ። ሌላ ነገር አልፈልግም አልኩ። ምክንያቱም ወዝ ላይ ልቤ በጣም ቆስሎ ነበረ። ራሴን በጣም ጠልቼው ነበረ። በህይወቴ አድርጌ የማላውቀውን እግዚአብሔርን ለመጀመሪያ ጊዜ ተጠራጥሬው ነበረ። ብትኖር እንዴት ይሄን ሁሉ ትሰቃያለሁ? አምኜክ እንዴት ሶዛ መምሬን አገኘሁት። መምሬ የማነቃቃት ስራ የሚሰራ የስብና ግንባታ የሚሰራ ሰው ነው። ከሱ ጋር መማር ጀመርኩኝ። ወደ ሌላኛው ዳይሜንሽን ገባው። እሱን እየረዳው መጽሐፎቹን ሳነብ ቪዲዮዎቹን ሳይ የሴሚናር ስከታተል ውስጤ ላይ ያለው ፋይር እየተቀጣጠለ መጣ ማለት ነው። ከዛ ሳወራ ሰዎች ያደምጣሉ፣ ስመክራቸው ከሱ ያቆማሉ። አንድ ቀን አስታውሳለሁ፣ የክላሳችን ሰቃይ ልጅ እዛው ኢንቫይሮንመንታል ኢንጂነሪንግ ተማረ። ማን ያዘዋል? ይሄ ያንተ ነገር ነው እንዳታቆመው አለኝ። he was right። ምክንያቱም ውስጤ ደስ ይለዋል። መድረክ ላይ ሳወራ ልቤ በቃ እሳቱ ቦክ ይላል። አሁን የማወራው ነገር ፈረንሳዊ ቢያየው ምንድን ነው የሚያወራው ለማወቅ ይጓጓል። ኢነርጂ ፋየር ቦዲ ላይ የልቤን ነገር ነው የማወራው። ኢስላም ፌክ ይህ ኮሌጅ ውስጥ ተምረህ የምታገኘው መጽሐፍ አንብበህ የምታገኘው ነገር አለ። ስፈጠር ገነት ውስጥ እግዚአብሔር ቀብቶኝ የላከው ጉዳይ ገባኝና ይሄ ኢንዱስትሪ ምንድን ነው ብዬ ማጥናት ጀመርኩኝ።
ዓለም ላይ ይሄን የሚሰሩ ሰዎች አሉ። እነማን ናቸው? ምን ስራ ይሰራሉ? እንዴት ገንዘብ ሜክ ያደርጋሉ? ምን መጽሐፍ ጽፈዋል? ምንድነው የሚሰሩት እያልኩ የዚህ ነገር ተማሪ መሆን ጀመርኩኝ ማለት ነው። የዚህ ነገር ተማሪ ሆኜ ራሴ ላይ በጣም ከሰራው በኋላ እንዴት ነው ህዝቡ ጋር መድረስ ያለብኝ ብዬ መውጫ ቀዳዳው መፈለግ ጀመርኩኝ። አሁን እዚህ ጋር ወጣቶች የሚገርም አርኪቴክት ሆነው የሚገርም ቪዲዮግራፈር ሆነው የሚገርም አሰልጣኝ ሆነው የሚገርም ሾው አቅራቢ ሆነው ወደ ህዝቡ አልወጡም ወይ አውት አላደረጉም ማለት ነው። እንዲህ በቴሌቪዥን በሚዲያ እየታዩ አይደለም። ኮንቴንት እንደሆነ ገባኝ። ያኔ ጽሁፍ ነበር ምጽፎ በቀን 2 የሚያነቃቃ ጽሁፍ ጽፍ ነበረ። ከዛ አይፎን አገኘው። በአይፎኗ የማያቋርጥ የቲክቶክ ኮንቴንት ብራው እያልኩ ከተማዋን አንቀጠቀጥኩት ማለት ነው። ዩኒቨርሲቲ እያለ ነው ማነቃቃቱ የጀመርከው? ከወጣው በኋላ ነው። ዩኒቨርሲቲ እያለሁ አክቹአሊ እየሰራው ነበር አንዳንድ ስራዎችን ማለት ነው። ዩኒቨርሲቲ የመጨረሻው ዓመት ላይ ያ የኔ እንደሆነ ገባኝ። ግን ስሞር ኦፍ ማንበብ፣ አስተማሪ ጋር መማር። ከዛ እንደወጣው ግን ከወጣው በኋላ ከ2009 እስከ 2011 ዩኒቨርሲቲ ውስጥ ትሬኒንግ ሰጥ ነበር። አይ ክፍል ውስጥ ሰው በሌለበት ባዶ ለባዶ ወንበር በባዶ ወንበር ይለፈልፍ ነበር፣ ይለማመር ነበር አለ። ስለዚህ እውነት ነው አብሶሉትሊ። ስለዚህ ሃርድ የሆነ ሰዎች ፊት ቆሞ ማውራት 3 ፕሮግራሞች አሉ። 3 ጠዋት እነሳለሁ፣ ስፖርቴን እሰራለሁ፣ ሻወር ውስጥ ጫካ ውስጥ ነው ሻወር መስሎ ድንጋይ ፈላጮች ጋር ሻወር ወስዳለሁ። የሚገርም ትሬኒንግ አደርጋለሁ ለድንጋይ ለዛፉ እያወራሁ። ከዛ ቤቴ መለሳለሁ፣ መጽሐፍ አነብና ሲደብረኝ ተመልሼ እዛ ቦታ ላይ ድብና አድርጌ ትሬን አደርጋለሁ። ከዛ መለሳለሁ፣ ላፕቶፕ ይዘና ዩኒቨርሲቲ እገባለሁ። ትንሽ ኢንተርኔት ላይ አይና ሲደብረኝ ሌክቸር ክላስ አለ፣ እየጮኩ ነው የማወራ። እየጮኩ በራፍ ዘግቼ አንዴ ጓደኛዬ ፊልም ላይ አብሮ የነበረውን ጓደኛ አበደ ያሉትና እየሮጠ መጥቶ በመስኮት ሲያዩኝ ነው ወንበሮችን እያወራሁ ነው። ምክንያቱም ዝም ብሎ ከሰማይ ዱብ ብሎ የሚመጣ ነገር የለም። መለማመድ አለ። ማን አይገርምም? ኧረ ማን ነው በጣም ደስ ይላል። አይ እንዲያው ስለማነቃቃት እናውራና ያው እየጮሁ መናገር ይህስ ይቀርባል። አንተ በጣም ነው እየጮሁ የሚናገረው እና አንዳንዶቻችን እንበረጋን ይሉኛል። እና ካልሞ ነው መናገር አይሻልም ወይ? እየጮሁ መናገር ምን ያህል ይጠቅማል ወይስ ያነቃቃል ወይ የሚል ጥያቄ አለ። ሁለት አይነት ሰዎች አሉ። ጩህ ለኔ ነው የምትጮህ የሚሉ ሰዎች አሉ። አትጮህብኝ የሚሉ ሰዎች አሉ። አትጮህብኝ መጥሉኝ ብሎክ አድርጉኝ፣ አናስገድድም። ደሪስ ብሎክ የምትባለው ሳይሰለች ግቡና አንፎሎ አድርጉ። ነው ሰንክ ገብቷል። ምን ያከራከረ ማን አይዞር ሸቱ ጋር አሁን ሶሻል ሚዲያ ነው እንደፈለክ ብሎክ አድርግ እንዴ። ምን እኔ ሰው ላይ ኮሜንት አድርጌ ያልሳደ ሰውየው ነፃነት አለ። አንድ ጊዜ ከሆነ ፖሊስ ጋር ተጣለ። እኔ መንገድ ላይ ህገ መንግስታዊ መብቴን ጠብቄ እየጮክ ቪዲዮ እየሰራው ነው። መጣ እኖቴን ነው የምነግርህ። መጣና ከዛ ምንድን አለኝ። ሞቲቬሽናል ስፒከር ነኝ አልኩት። ምንድነው ሞቲቬሽናል ስፒከር አለ? አነቃቂ ንግግር እንዴት አለኝ። እሺ አሁን እዚህ ጋር የሰራሁት ቪዲዮ ከድህነት ወደ ሀብት እንዴት መኬድ ይቻላል ብዬ ነው የሰራሁት አልኩት። እና ስለ ጫውክ ይሰማሉ እንዴ አለኝ። አካረገ ገባ። እሱ ያንተ ስራ አይደለም አልኩት። በጣም ተናደደ። ሳይክል ነበረ ያ ሰው ስልክ ደወለ። ምን መታወቂያ አጣው፣ ንግድ ፍቃድ አለኝ። በቃ ተጋጨን እዛ ላይ ማለት ነው። ከዛ በኋላ ፓትሮል ምናምን ነገር መጣ ይናም ሳይን ከዛ ይመጣ እንግዲህ ከላይ ያሉ ሰዎች በጣም ይነቃሉ። አየችኝና ኦኬ ነገረችኝ። ምንድነው? እኔ ምንም አላጠፋው፣ መብት አለኝ፣ ሀገሬ ነው፣ ስራዬ ነው፣ ግብር ከፍላለሁ፣ ቪዲዮን ፈጥሬያለሁ፣ መታወቂያ ጠይቆኛል፣ ሰጥቼዋለሁ፣ የሰራሁትን ኮንቴንት አሳይቼዋለሁ። ከዛ ግን አልፎ የግል መብቴን ነካኝ። እኔ ስፈልግ እየጮኩ ማውራት፣ ስፈልግ ዝቅ ብዬ ማውራት ህገ መንግስታዊ መብት አለኝ። እስካልሰደብኩኝ ድረስ መብት አይደለኝ። እና ከዛ በኋላ ሴቷ በጣም ማቹር ያደረገች ሴት ናት። ኦኬ ግን እኮ ምናምን ስትለኝ ኦኬ ገባኝና እና አለኝ ሹፌሩ ከኋላ ፓትሮል ያለው ሰው እና ታዲያ እንደዚያ ቢል ምን ችግር አለ አለኝ። ለምን ይሄን ጫማ ረክ ብል ደስ ይላል እንዴ አልኩት። ለምን ይሄን እንደዚህ አስራ ያረከው ብል ደስ ይላል? ደነገጠ። ገብቷል ማውራ ከነገር አሁን ሰዎች እግዚአብሔር በሰጠ ነገር ገብቶ መፈትፈት ይፈልጋሉ። ይናም ሰይ የኔ ጮህት ወርጃ አይደለም ጮሁ አልሰማ ስላልከኝ ነው። የኔ ጮህት ባልጮህ ኖሮ
አታደምጠኝም። ሞቲቬሽን ደግሞ ከጨዋታ ጋር አብሮ የሚሄድ ነው። እኔ ግን ጩህብኝ ማለት ነው። እኔ ይኸውልህ የምሰራው ኮንቴንት ውስጥ ይስናራባው ስለ እኔ ምንም አታውቅም። እኔ ስለ እኔ አይደለም ቪዲዮ የምሰራው። እኔ ራሴ ደስተኛ ላይፍ እየኖርኩ I'm living my life። እንዳትረሳ ወደዚህ ነገር ሲገባ እግዚአብሔርን ጠይቄ ነው የገባሁት። አነቃቃኝ ልጆችን ላነቃቃ፣ አድነኝ ልጆችን ላድን፣ ስጠኝ ልስጣቸው ነው ህጉ ማለት። ስለዚህ ካልተመቸ you can happily you can unfollow me. I'm okay with that። አንተ ግን ደስ ብሎ በፓሽን ተነቃቅተህ ነው የምታነቃቀው። እኔ ብቻዬን ብታየኝ ጸጥ ብዬ ሙሉ ሰው ነኝ። ማውራት የሚያስጠላኝ ሰው ነኝ። ሰው ማግኘት ማለት ለማነቃቃት ስታስብ ነው የምታወራው እንደዛ። አረ ሰው ባላወራ እኔ ጫካ ውስጥ ብኖር ደስ የሚለኝ የእውነት ግዴታው ነው። ስታነቃቃ በጣም የተቀለደብህ ቀልዳል ሞቲቬት ታደርግ እንደው ምናምን በቃ ይሳክበት ብዙ አለ ግን አላስታውሰውም እንጂ ብዙ አለ አላስታውሰውም እንጂ እንደኔ ሙድ የተያዘበት ሰው አለ እንዴ? እንደኔ እኮ ኢትዮጵያ ላይ ሙድ የተያዘበት ሰው የለም። but I don't care። እስቲ አንድ ቪዲዮ እኔ ከመራኩት ላይ ሙድ ከተያዘ እስቲ ይሄ ቪዲዮ ላይ አንተ አነቃቅታቸው እንደሄዱ ተሸንፏል። ምንድን ነው ሙዱ የተያዘው? ያው እግር ኳስ በማነቃቃት አይሆንም ነው ምናምን ብለው ነው ጻፉ። ይሄ የስፖርት ጋዜጠኞች አርቴታ ሲያወራ አይተው ታውቃለህ? አርቴታ ወይም ፔፕ ጋርዲዮላ ሲያወራ አይተው ታውቃለህ? መልበሻ ክፍል ውስጥ እንደ ፔፕ ጋርዲዮላ አነቃቂ ሰው አለ? እንደ አርቴታ አነቃቂ ሰው አለ? እናሳየው እዚህ ጋር ፈልገን እስቲ ሞቲቬት እንዴ ብሮ የዛን ቀን አርባ ምንጭ ከተማ በሚገርም ሁኔታ ተጫውቷል። እድል አልተሰጠኝም። እኔ ልጆቹ ጋር አወራሁት 10 ደቂቃ 10 ደቂቃ የማይሞላ ያውም መጨረሻ ላይ ሊወጡ ሲሉ ነው ገብቼ አወራሁት። ፉል ታይም ቢሰጡኝና አደራ ቢሉኝ እንዴት አድርገው እንደሚያሸንፉ አሳያለሁ። ፉል ታይም ተሰጥቶኝ አነቃቃ ቢባል እኔ ዋሊያ ዋንጫ እንዲበላ አደርጋለሁ። እውነት ነው። እግዚአብሔር ዋሊያ አይሰጥህም። ፖለቲክስ ስላለ ገብቶሃል ማውራት። የእግር ኳስ ቲሞቹ ጋር እንዳለው ፖለቲክስ የትም የለም። ብዙ ቦታ ፖለቲክስ አለ። እንደው እስቲ አንተ ወንድ ኮንክ አነቃቃ ብሎ ፍሪደም ቢሰጠኝ ካሰልጣኙ እግዚአብሔርን ነው መሰለኝ የምልህ ልጁን አንስቶፐብል አደርገዋለሁ። እኔ በበኩ ይጠቅማል ሳይሆን ካለ ሞቲቬሽን ጭንቅላታቸውን አድርገው ሲገቡ ዘፈን እየሰሙ የሚገቡ ይመስላል እንዴ? ሁለተኛ እንሸነፋለን ብለውም ሊገቡ ስለሚችሉ የአሸናፊነት መንፈስ እዚህ ምድር ላይ ከሞቲቬሽናል ቀጥሎ አሰልጣኝ ብሆን እኔ ያዋጣኛል። ትሬነር ብሆን መድኃኒዓለምን አውራ ያደርጋሉ ሰው I can make them a beast cause የሰው ልጅ ስኬቱ በሁለት ነገር ይወሰናል። ኤጁኬሽን ኤንድ ሞቲቬሽን። ነገርኩ እኮ ቅድም ልጅ ላይ ሽጉጥ ለቅኜ ና ብለህ ወደ ሞት ትሄዳለህ። ስለዚህ እነዚህ ሰዎች በሙሉ ኬር የሚያደርጉት ነገር አለ። ሁሉም በረኛውም በለው አጥቂውም በለው ተከላካዩም በለው ፐርሰናሊ የሚያነቃቃቸው ነገር አለ፣ ይለያያል። እንደ ግሩፕ የሚያነቃቃቸው ነገር አለ፣ ይለያያል። ምግብ ስለሰጠና ስፖርት life is all about psychology baby. Psychology is the mind. አእምሯቸው ላይ ማን እንደሆነ ሳያውቁ ኳሱ ተመቶ ገና ሳይደርስ ብሎ ነው የሚመለሱት። ግን ይሄን ቪዲዮ አይተዋል? ይሄን ቪዲዮ የሚገርም ነገር ግን የአርባ ምንጭ ከነማ ማኔጂንግ ቲም እኔም ጨዋታውን አይቼው ነበረ። ፕሪሚየር ሊጉ ላይ ከነበረው ቀን ጨዋታ እጅግ በጣም አሪፉ ጨዋታቸው የኛው ነበር። እኔም አይቻቸዋለሁ። they doing very good። ለምን እንደው ለቀልድ ያመጣሁት ችግር የለውም። አይ አንደርስታንድ ኦፍ ኮርስ። እኔም በአንድ ቀን ንግግር ሰው ይቀየራል ብዬ አላስብም። ግን ቀጥል። ይሄን ራሱ አሁን እግር ኳስ ጨዋታዎች ማነቃቃት ብትቀልጥ ደስ ይለኛል።